እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያብጽሐነ ያብጽሕክሙ ለብርሃነ ትንሣኤሁ እግዚአብሔር በፍስሐ ወበሰላም አሜን። በመላው ዓለም የምትገኙ የእግዚአብሔር ልጆች ሁላችሁ በያላችሁበት እንኳን ለሆሳዕናው በዓልና ለሰሙነ ሕማማት አደረሳችሁ አደረሰን። ትናንት እሁድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተ ፋጌ እስከ ኢየሩሳሌም ከተማ ድረስ በአህያ ውርንጫ ተጭኖ በዘንባባ ዝንጣፊ ታጅቦ ሕፃናት እየዘመሩ እያመሰገኑ ሕዝቡም ወጥተው እንደተቀበሉት ሆሳዕና በአርያም እያሉ እኛም ትናንትና አክብረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ቤተ መቅደሱን 3 ጊዜ ከዞረ በኋላ ወርዶ ከተማዋን ሰላም እንዳላት የቀረበው ለኛ መስዋዕት ለመሆን ነውና አስቀድሞ በነቢዩም እንደተነገረው እነሆ ንጉሥሽ በአህያ ውርንጫ መጥቷል፣ አንቺ ጽዮን ደስ ይበልሽ። ልክ ነው። ደስታው የሁላችንም ስለሆነ የሱ መስዋዕት መሆን የሱ መሰቀል ለኛ የዘላለም ሕይወት ለማግኘት ስለሆነ በኢየሩሳሌም ተቀብለውታል። ጌታችን ኢየሱስ ክርስቶስ ሆሳዕና ከገባ በኋላ ሄዶ ያደረው በቢታንያ ነው። እቺ ቢታንያ የምትባል ከተማ በጣም በመጽሐፍ ቅዱስ ጎልታ ትታያለች። ቢታንያ ማለት የበለስ ቤት ማለት ነው እና ጌታችን ኢየሱስ ክርስቶስ ሄዶ ያደረባት ከተማ ትቷቸው ሄደ ነው የሚለው ቢታንያ ናት። ከኢየሩሳሌም 5 ኪሎ ሜትር ርቀት ያህል እንዳላት ይነገራል። የማርያምና የማርታ የአልዓዛር የወንድማቸው መንደር ናት። በዚያች መንደር አልዓዛርን ከሞት አስነስቷል። የለምጻሙ የስምዖን መኖሪያ ቤትም በቢታንያ ነው። ጌታችን ኢየሱስ ክርስቶስ ሁሉን ከፈጸመ በኋላ በመጨረሻው በ40ኛው ቀን ያረገባት ከተማ ወይም ኮረብታዋ የቢታንያ ኮረብታ ናት። በዚች ከተማ ጳውሎስ ወንጌል እንዳይሰብክ አጥብቆ ተከልክሎባታል። የመጀመሪያው የቅዱስ ጴጥሮስ መልእክት ወደ ቢታንያ ነው የተላከው። እንግዲህ ሆሳዕና በአህያ ውርንጭላ ተጭኖ ከገባ በኋላ ትቷቸው ወደዚች ከተማ ነው የመጣው። እቺ ከተማ ብዙ ጊዜ ጌታችን ኢየሱስ ክርስቶስ ይመላለስባት እንደነበረ መጽሐፍ ቅዱስ አጉልቶ ይነግረናል። ወደ ከተማዋም ሲገባ ይላል ሰኞ ማለት ነው አደረና በመንገድ እየሄደ ያለ አንዲት የለመለመች የበለስ ተክል አየ። ተርቦ ነበርና ፍሬ ሊያገኝባት ሲሄድ ፍሬ አጣባት፣ ረገማት ይላል ማቴዎስ ምዕራፍ 21 ቁጥር 19 እና የማርቆስ ወንጌል ምዕራፍ 11 ከቁጥር 13 ላይ እናየዋለን ይሄን ቃል። ቅጠሉ እንዳበሰ ፍሬ የለባትም፣ ረገማት ነው። እነ ቅዱስ ጴጥሮስ እንደደረቀች ወዲያው ባዩ ጊዜ ተደነቁ ይላል። እንዲያውም መደነቃቸውን አየና አስተማራቸው። በለሲቱ በመድረቋ አትደነቁ፣ ማንም ሳይጠራጠር እምነት ካለው ይህንን ተራራ ከዚህ ወደዛ ከዛ ወደዚህ ማነቃነቅ ይችላል አላቸው። በእምነት ስትሆኑ ሁልጊዜ የለመናችሁትን ሁሉ እንዳገኛችሁ ቁጠሩት። እምነት ነው። ይህን ነበር የሚነግራቸው። በዚያው እያስጠነቀቃቸው ነው። የበለስዋ ጉዳይ አልነበረም። በለስ የተባለች በክርስትና እምነት አቋም ቤተ መቅደስ ውስጥ ቆመን ነጠላውን ለብሰን ሥርዓተ ቤተ ክርስቲያንን ጠብቀን ቀድሰን አስቀድሰን እንደሚገባን ካልሆንን ግን ፍሬ የሌለን እንደሆነ ለማጠየቅ ይሄንን አስተማራቸው። ስለዚህ ማንነት ከውስጥ ነው እንጂ ከላይ ካለው አለባበስ ብቻ እንዳልሆነ ይሄንን ነገራቸው። በተለይም የሰማዩ አባቴ ይቅር እንዳላችሁ ሁሉ እናንተም እንዲሁ ይቅር በሉ ብሎ ስለ ይቅርታና ስለ ምሕረትም አስተማራቸው። በበለሷ ምክንያት አትደነቁ በመድረቋ። የሰው ልጆችም ሕይወት ይህንን ይመስላል። እንዲሁም አባቶቻችን ሲነግሩን በለስ የእስራኤል ፍሬው የሃይማኖትና የምግባር፣ ሃይማኖትን ብቻውን ምግባርን ብቻውን አይሆንም፣ ሁለቱ በአንድነት ነው። ያመነ ይድናል ሲለን ተግባር አይኑራችሁ ማለቱ አይደለም። በእምነት ውስጥ የሚጠቃለል ምግባር አለ፣ ማድረግ አለ። አለበለዚያ እምነት ብቻውን ያለ ተግባር ያለ ምግባር የሞተ ነው ይላል። ስለዚህ በክርስትናው እምነት ምግባር ያስፈልጋል።
አንድም በለስ የኦሪት ፍሬ የድህነት የመዳን ምሳሌ እንደሆነ ኦሪቱ በድንግል ማርያም ልጅ በኢየሱስ ክርስቶስ ማዳን ተፈጽሟል። በለስና ፍሬ በለሷ ላይ ፍሬ ማጣቱ የዚህ ምሳሌ ነው። አንድም በለስ ኃጢአት በለስ ቅጠሏ ሰፊ ነው ይሉናል። የኃጢአት መንገዷ ሰፊ ነውና በጠበበው ደጅ ግቡ በሱም ተጋደሉ የሚለው ለዚህ ነው። የኃጢአት መንገዷ በጣም ሰፊ ነው። እንደፈቀደ ሥጋ እንደወደደ መሮጥ መመላለስ ይቻላል በኃጢአት መንገድ። የጽድቅ መንገድ ግን የሃይማኖት መንገድ ግን ጠባብ ናት፣ ፈተና ይበዛባታል። እንደ ልብ አያስሮጥም፣ እንደ ልብ አያራምድም። በጠበበው ደጅ ግቡ በእርሷም ተጋደሉ የሚለው እሱን ነው። ሃይማኖት መጋደል ነው። ሃይማኖት ሽርሽር አይደለም። ሃይማኖት ሆነልኝ ተሳካልኝ ብለን የምንዘምርበት ብቻ አይደለም። ያን ለማግኘት በጠበበው ደጅ የምንገባበት እንደሆነ ለማጠየቅ በለስ ቅጠሏ ሰፊ ነው እንዳለን ሁሉ የኃጢአትን መንገዷ ሰፊ ነው፣ ለመሳሳት ቅርብ ነው። እግዚአብሔር ከዚህ ስተት ይጠብቀን። ይሄን አስተማራቸው። ይቺ ሰኞ ምን ትባላለች? ከዚህ የተነሳ መርገመ በለስ ትባላለች። ልብ በሉ፣ የበለሷ ጉዳይ አይደለም። የተረገመችው እሷ አይደለች። ከክርስቶስ ስንወጣ ከአምላካችን ዘንድ ስንወጣ ቤተ ክርስቲያን በዝም ብለን ምንመላለስ ብቻ ከሆነ ንስሐ ሳይኖረን ይቅር ሳንባባል ሥጋው ደም ሳንቀበል ዝም ብለን ምንመላለስ ከሆነ ፍሬ ይጠይቀናል። ነገ በመጨረሻው ዘመን ፍሬ ሊፈልግብን ይመጣል። የተከለን አምላክ ምግባርና ሃይማኖት ከሌለን የበለሷ ዕጣ ፈንታ ነው ማለት ነው። ስለዚህ ሰኞን በመርገመ በለስ እናስባታለን፣ እርግማን ከኛ እንዲርቅ። ይሄን አስተውለን ይሄን አይተን ልክ እነ ቅዱስ ጴጥሮስን እንዳላቸው በመድረቋ አትደነቅ እንዳለው እናንተም እንዲሁ ታደርጋላችሁ እምነት ካላችሁ ምግባር ካላችሁ እንዳለው ሁሉ ማለት ነው። ስለዚህ መርገመ በለስ ትባላለች ሰኞ። አንድም አንጽሖተ ቤተ መቅደስ ትባላለች። ቤተ መቅደስን ማጽዳት ማንጻት ማለት ነው። በጎችና ጊደሮች ገበታ ዘርግተው ይነግዱ ይሸጡ ይለውጡ ነበረ። ገበታው የመሸጫ የመነገጃ ሕግ ነው። ዛሬ በየቤተ ክርስቲያኑ ስሜትን የሚጠብቁ ስልጣንን የሚያስከብሩ ብቻ ሕግ እያልን እያወጣን ቤተ መቅደስን የሚያናውጽብን ከሆነ ይሄ ገበታ ይገለበጣል። በየስፍራው በየቦታው ላይ ቤተ መቅደስን የሚመስሉ ቤተ ክርስቲያኖች ከፍተን አገልግሎቱን ከጀመርን በኋላ በሁለት እንከፈላለን። ካህናቱ ይከፈላሉ፣ ሕዝቡ ይከፈላል። መስዋዕቱ በከንቱ የሚያምነው ግን ይድንበታል። የመሸጫ የመነገጃ ራስን የማስከበሪያ ስልጣን የማግኛ ቦታ እንዳይሆን አጸዳው። በጎችንና ርግብሽ የሚሸጡትን በጅራፍ አስወጣቸው ይላል የመንፈስ ቅዱስ ጅራፍ። ዛሬ ጅራፉ ስለማይታይ ነው። ጅራፍ አለ፣ የመንፈስ ቅዱስ ኃይል አለ። ቤተ ክርስቲያን እንደ ቤተ ክርስቲያንነቱ እንደ ክብሩ እንዳይዘመርበት እንዳይቀደስበት መስዋዕት በንጹህ እንዳይቀርብበት ሁልጊዜ በነገርና በነገር የመመላለስ የገበታዎችን ሕግ ገበታዎችን ዘርግተን ሕጉ እንዲህ ይላል ደንቡ እንዲህ ይላል በሚል የጽዮንን ሕግ የእግዚአብሔርን ሕግ ትቶ በራስ መመላለስ ለመነገጃ የተዘረጋ ሕግ ደንብ ይለዋል። ገበታቸውንም ገለበጠው ይላል። የአባቴ ቤት የጸሎት ቤት ነው ብሎ ያስተማረበት ቀን ነው። አነጻት ቤተ መቅደሷን። መርገመ በለስ አንጽሖተ ቤተ መቅደስ በመባል የምትታወቀው እቺ ቀን ለዚህ ነው። ወገኖቼ ቤተ ክርስቲያን እንጠንቀቅ። ያንዳንዷ ሕማማት አስተማሪ ናት። ኃጢአታችንን በደላችንን አስበን የምንሰግድበት የምንጸልይበት ይቅር የምንባባልበት ብሉይ ኪዳንን የምናስብበት እንዲህ ነበርን በጨለማው ውስጥ። የድንግል ማርያም ልጅ ኢየሱስ ክርስቶስ ግን ከቤተ ፋጌ ተነስቶ በአህያው ውርንጭላ ተጭኖ ወደ ኢየሩሳሌም ገብቶ ራሱን ለመስዋዕት ለማቅረብ እኛን በደሙ ነፃ ሊያደርግ ገባ ወደ ኢየሩሳሌም። መራብ የማይገባው ራሷን የተከላትን ፍሬ ፈለገባት። ራሷን የተከላትን በለስ ፍሬ ፈለገባት። 41 ኪራ ላይ ሲሆን